እንደ አውሮፓውያን አቆጣጠር በ1986 ዓ.ም አርመር ኦፍ ጋድ የተሰኘውን ፊልም በሚቀረጽ ሰዓት ላይ ጄኪ ቻን በጣም በአሰቃቂ ሁኔታ አደገኛ አደጋ ይደርስበታል። አእምሮውን ከቦ የያዘው እስከሉ ወይም አናት ቅሉ እንደተሰነጠቀ ይነገራል። እንደገና ደሙም ወደ ውስጥ ይፈሳል። ወደ ሕክምናም ከሄደም በኋላ ዶክተሮቹ ለ3 ወር እረፍት ማድረግ እንዳለበትና ማገገም እንዳለበት ይነገረዋል። ግን ጄኪ ከነ ጉዳቱ ከትንሽ ቀን በኋላ ወደ ቀረጻ ተመለሰ። ይህ ስትሰሙ እርግጠኛ ነኝ እናንተ ይሄማ ፊልም ላይ የሚሆን ነገር አይደል እንዴ ነው የምትሉት አይደል? ግን በትክክለኛው የጄኪ ቻን የህይወት ታሪኩ በራሱ እጅግ በጣም አደጋ ከበዛበት አድቬንቸር ፊልም ያነሳ አይደለም። በሕፃንነቱ ቤተሰቦቹ እጅግ በጣም ቶርች የበዛበት የሕፃናት ትምህርት ቤት አስገብተውት ነው ያደገው። ከዛ ትምህርት ቤት ከወጣ በኋላ ያ ልጅ አድጎ በዓለማችን ሲኒማ ላይ ትልልቅ የሚባሉ አክተሮችን ሲቀጠቅጣቸውና በሥራ ሲያሳፍራቸው ይታያል። ይህ ታሪክ እንግዲህ የዛ ሰው ነው። በፊልም ሥራ ሕይወቱ ሰውነቱ ላይ አንድም እንኳን ያልተሰበረ አጥንት የለም የሚባልለት፣ ምንም እንኳን ሁሉም አጥንቱ ቢሰበር ህልሙ ግን አንድም ቀን እንዲሰበር አላደረገም። ማለትም ይህ ታሪክ የታዋቂ አክተር የጄኪ ቻን ነው። የጄኪ ቻንን ታሪክ ከመረዳታችን በፊት የአባቱን ታሪክ መረዳት መጀመሪያ አስፈላጊ ነው። የአባቱ ስምም ባንግ ዳንግሎ ይባላል፣ ግን በዓለም ላይ በጣም የሚታወቀው ቻርልስ ቻን በሚለው ስሙ ነው። ስሙ ሲሰማ አንድ ኖርማል ሰው ይመስላል፣ ግን በትክክለኛ ህይወቱ እጅግ በጣም የሰለጠነ አደገኛ ስናይፐር ነበር። በ1949 ቻይና ውስጥ በተደረገ እርስ በርስ ጦርነት የቻይና የሆነው ኮሚኒስት ፓርቲን ተቃውሞ የሚስጥር ሚሽኖችን ያከናውን ይፈጽም ነበረ። ግን የቻይናው ኮሚኒስት ፓርቲ ወደ ስልጣን ሲወጣ ወይም ጦርነቱን ሲያሸንፍ ቻን ከዛ ፈረጠጠና ወደ ሆንግ ኮንግ ኑሮውን አደረገ። እዛም ከገባ በኋላ አንድ ትንሽ ሆቴል ውስጥ ምግብ አብሳይ ሆኖ ተቀጥሮ መኖር ጀመረ። ከዛም አፕሪል 7 በ1954 አንድ ወንድ ልጅ ቤታቸው ይፈጠራል ወይም ይወለዳል። ከዛ ስሙንም ያወጡለት ቻን ኮንግ ሳን ብለው ነበር። ይህ ልጅ ማለት ወደፊት ሄዶ ካደገ በኋላ ዓለም በጄኪ ቻን ስም ያወቀችው ነው። ግን አሁን ለጊዜው ለታሪኩ ቻን እያልን እንጠራዋለን። ይህ ልጅ አባቱ ምንም እንኳን እዛ ባንኮክ ውስጥ ምግብ አብሳይ ቢሆንም የሚያገኘው ገንዘብ ግን እጅግ በጣም ትንሽ ነበረ እና ቤቱን ለመምራትም በጣም ይቸገር ነበር። ከዛም በ7 ዓመቱ የቻይና ድራማ አካዳሚ የተባለ አንድ ትምህርት ቤት ቻንን አስገባው አባቱ። ይህ ትምህርት ቤት አዳሪ ትምህርት ቤት ስለሆነ ቤተሰቦቹ የተሻለ እድል ፍለጋ ወደ አውስትራሊያ አቀኑ። ግን ልጃቸውን ያስገቡበት ትምህርት ቤት ተራ ትምህርት ቤት አልነበረም። ሙሉ ለሙሉ የውትድርና ማሰልጠኛ ካምፕ ነው ማለት ይቻላል። ጠዋት 11 ሰዓት ላይ መነሳት፣ ግማሽ ቀን የማርሻል አርት ስልጠና ይደረጋል። አንድ ተማሪ ደግሞ አንድ ጥፋት ካጠፋ ልክ እንደ ወታደር ከባድ ቅጣት ይቀጣ ነበር። ጄኪም አይምሮ ፈጠን ያለ ስለሆነ ሁሉም ነገር በጣም በፍጥነት መልመድ ቻለ። ስለዚህ ከፊት ከሚጠሩና ከሚሳተፉ ተማሪዎች መሃል አንዱ መሆን ቻለ። በዛም የተነሳ የትምህርት ቤቱ ሰበን ሊደር ስኳድ የሚባለው ቡድን አባል መሆን ቻለ። የእነዚህ አሪፍ ተማሪዎችም ስራ የነበረው የቻይና ኦፕራ የተባለውን ትርኢት ፐርፎርም ማድረግ ነበረ። ግን ትምህርቱን እስከሚጨርስ ድረስ ዓለም እየተቀየረች ነበረ። ህዝቡ እንዳለ የቻይኒዝ ኦፕራን እየሰለቸውና አዲስ ነገር እየፈለገበት ባለበት ሰዓት ላይ ሲኒማ ተመራጭ ሆኖ ነበረ። ጄኪም ይህን ነገር ባየ ሰዓት ላይ በፍጥነት የገባው ገንዘብ ማግኘት ካለብኝ ካሜራ ፊት ለፊት መገኘት አለብኝ ብሎ አሰበ። በዛም የተነሳ ጄኪ ቻን ወደ ፊልሙ ኢንዱስትሪ አንድ ብሎ እግሩን አስገባ ማለት ይቻላል። በፈረንጆቹ በ1970ዎቹ ሆንግ ኮንግ የፊልም ኢንዱስትሪ ውስጥ አክሽንና ካራቴ ይዘት ያላቸው ፊልሞች እጅግ በጣም ተወዳጅ ነበሩ። እያንዳንዱ የፊልም ዳይሬክተር እጅግ በጣም ገዳይ የሆነ ስታንትማን ይፈልጉ ነበረ። ለምን? ለፊልማቸው የሚሰሩት ከባድ ስታንት ስለነበረ። ከነዛ መሃል አንዱ ስታንትማን ቻን ኮንግ ሳን ሊሆን ቻለ። በፊልም ስራው ላይ ስታንትማኖችን ራሽ ከሰውም አይቆጥራቸውም ነበር። እጅግ በጣም አደገኛ ስታንት ያሰሯቸው ነበር። በድንገት እንኳን ከፍተኛ ጉዳት ቢደርስባቸው አንድም ኢንሹራንስ የሚቀበላቸው የለም። በሚያገኙት በትንሽ ብርም ከትልቅ ህንፃ ላይ ይዘላሉ። መስታወትም መስመር አለ። አንዳንድ ጊዜ ደግሞ በአክተሮች መቀጥቀጥም የተለመደ ነው። በዛ መሃልም በጃኪ ህይወት ውስጥ የጊዜው ታዋቂ ዳይሬክተር ጂን ሁንግ ኩንግ ይገባል። ይህ ቹሁ የተባለው ዳይሬክተር በጄኪ የአክሮባት ስኪሉ ወይም ብቃቱ በጣም ተመሰጠበት። በዛም የተነሳ ቀጣይ የሚሰራው ፊልም ላይ እንዲተውን አስገባው። ያ ፊልምም የ1962ቱ ዘ ሊትል ዎንግ ቲን ባር የተሰኘው ፊልም ነበር። ግን ይህ ፊልም መቼ እንደወጣና መቼ ተመልካቹ እንደረሳው እንኳን አይታወቅም። ቻንም በዛ ሰዓት ላይ የተሰማው እኔ ለትወና አልተፈጠርኩም ብሎ ነበረ። ቻንም በዚህ ነገር በጣም ስለተናደደ ወደ ቤተሰቦቹ ጋር ወደ አውስትራሊያ ቀጥታ አቀና። እዛም ከሄደ በኋላ ሁሉም ነገር ረስቶ አንድ የኮንስትራክሽን ሰራተኛ ሆኖ ስራውን አንድ ብሎ ጀመረ። በዛን አውስትራሊያ ውስጥም የኮንስትራክሽን ስራውን እየሰራ በነበረ ሰዓት ላይ ቻድ የተባለ የአውስትራሊያ ዜግነት ያለው የኮንስትራክሽኑ ዋና ሱፐርቫይዘር ጋር መግባባት ይችላል። እሱም ደግሞ ቻን ኮንግ ሳንግ የሚለውን ስም ፕሮናውንስ ማድረግ በጣም ይከብደዋል። ቻድም በቃ እኔ አንተን ጃክ ብዬ ጠራሃለሁ አለው። ቀስ በቀስም ሁሉም ይህን ስም እየለመደ ሲሄድ በፍቅር ጄኪ ማለት ጀመሩ። በዛም የተነሳ ልክ እንደዚህ ቻን ኮንግ ሳን የሚባለው የነበረው ልጅ ጃኪ ቻን ሆነ ስሙ።
ጄኪ ቻን ገና በአዲስ ስራው ይህን ያህል የተረጋጋና አሪፍ መስመር ይዞ እየኖረ አልነበረም። ግን በዛ ሰዓት ከሆንግ ኮንግ ተደወለለት። የተፈለገበት ዋና ምክንያትም ፊስት ኦፍ ፉሪ የተሰኘው ፊልም የተሰራ ስለነበረ እንደ ስታንትማን እንዲያገለግል ነበር። ከዛም በፈረንጆቹ በ1972 ጄኪ ቻን ከታዋቂው ካራቴ አክተር ከሌጀንደሪው ብሩስ ሊ ጋር አብረው ፊስት ኦፍ ፉሪ የተሰኘው ፊልም ላይ ስታንትማን ሆኖ ተወነ። መቼስ ካስታወሳችሁት ብሩስ ሊ እዚህ ጋር እንዳለ ካራቴ ተማሪዎችን በሚቀጠቅጥ ሰዓት ላይ አብሮት ከሚጣሉት ሰዎች መሃል ወይም ልጆች መሃል አንዱ ጄኪ ቻን ነበረ። ቢሆንም ግን በዚህ ፊልም ቀረጻ ሰዓት ላይ ብሩስ ሊ ጄኪ ቻንን ልብ ብሎም አላየው። ግን በፈረንጆቹ በ1973 ያ የማይረሳ ጊዜ ደረሰ። አንደኛውን ሌጀንድ ሌላኛውን ሌጀንድ ለመጀመሪያ ጊዜ ያገናኘበት ክስተት ተፈጠረ። ምክንያቱም በ1973 ኢንተር ዘ ድራገን የተሰኘው ፊልም ቀረጻ በነበረ ሰዓት ላይ ብሩስ ሊ በአንድ ዱላ የሚመጡትን ቪለኖች የሚቀጠቅጥበት ቦታ ነበር። በዛ ሰዓትም ብሩስ ሊ በኃይለኛው በዱላው በሰነዘረ ሰዓት ላይ ጄኪ ገባና ጭንቅላቱን በኃይለኛው መቶት መሬት ላይ ይዘረራል። ብሩስ ሊም በጣም በመደናገጥ እየሮጠ ሄዶ ወደ ጄኪ ጋር አምላኬ ወይኔ በጣም ተጎዳህ እንዴ ብሎ ጠየቀው። ከዛን ቀን በኋላ ብሩስ ጄኪን በስሙ መጥራት ጀመረ ማለት ይቻላል። ሁሉም ነገር በጣም አሪፍ ሆኖ እየቀጠለ በነበረበት ሰዓት ላይ ጁላይ 20 1973 በፈረንጆቹ የተሰማው ዜና የሆንግ ኮንግ የፊልም ኢንዱስትሪን ሙሉ ለሙሉ ያንቀጠቀጠ የሰለጠቀ ነበረ። ያ ዝነኛው የካራቴ አክተር ብሩስ ሊ በህይወት የለም አርፏል ተባለ። በ1970ዎቹ የሆንግ ኮንግ ፊልም ኢንዱስትሪ ከምዕራባውያኑ የፊልም ኢንዱስትሪ አኳያ ሲታይ ቢ ግሬድ እና ሲ ግሬድ የወረደ ነው ይባል ነበር። ይህንንም አስተሳሰብ ለመቀየር ብለው የሆንግ ኮንግ ፊልም ኢንዱስትሪ መሪዎች ከሆሊውድ ጋር አንድ ላይ በመቀናጀት ኢንተር ዘ ድራገን የተሰኘውን ፊልም ሰርተው ነበረ። ግን ብሩስ ሊ በድንገት እንዳረፈ ወይም ህይወቱ እንዳለፈ ከተነገረ በኋላ የሆንግ ኮንግ ፊልም ኢንዱስትሪ ያሰቡት ሀሳብ ጠቅላላ አደጋው ሲገባ ታያቸው። በዛ ሰዓትም ኢንተር ዘ ድራገን የተሰኘውን ፊልም ዳይሬክት ሲያደርግ የነበረው ሮበርት ሉዊስ ለምን ታዳ ጄኪ ቻንን ብሩስ ሊ 2.0 አናደርገውም ብሎ አሰበ። በዚህ ሀሳብም አዲሱ ፊስት ኦፍ ፉሪ የተሰኘው ፊልም እንዲሁም አክተሩ ተፈጠረ ማለት ይቻላል። ይህ በአሁኑ ለመስራት ያሰቡት ፊስት ኦፍ ፉሪ የተሰኘው ፊልም ታዋቂውና ዝነኛው አክተር ብሩስ ሊ ቀደም ብሎ ሰርቶት የነበረው የእሱ ቀጣይ ነው ብሎ ነው ያወጡት። ዳይሬክተሩ ሮበርት ፈልጎ የነበረው የብሩስ ሊን እያንዳንዱን እንቅስቃሴዎች ጄኪ ቻን ኮፒ እንዲያደርግ ጠይቆት ነበር። ግን ዋና ትልቁ ችግሩ ሁለቱም ፍጥረታቸው ወይም ተፈጥሯቸው እጅግ በጣም የተለያየ ነው። እንደሚታወቀው ብሩስ ሊ በጣም ሲሪየስ ነው፣ ጄኪ ደግሞ ቀልድ ይቀላቀላል። ፊልሙ በሚሰራ ሰዓት ላይ ወይም በቀረጻ ሰዓት ላይ ጄኪ ደጋግሞ እኔ ብሩስ ሊ አይደለሁም ቢላቸውም ግን ዳይሬክተሩ ሮበርት ሉዊስ ምንም ሊሰማው አልቻለም ነበር። ፊልሙም ተሰርቶ አለቀና በፈረንጆቹ በ1976 አዲሱ ፊስት ኦፍ ፉሪ የተሰኘው ፊልም ለእይታ በሚበቃ ሰዓት ሲፈራ የነበረው ነገር አጋጠመ። ተመልካቹ አዲሱን ብሩስ ሊ ወይም ብሩስ ሊ 2.0ን ሊቀበለው አልቻለም። ሆኖም ግን ዳይሬክተሩ ሮበርት ክሉሶ ይህ ነገር ምንም ሊገባው አልቻለም። ምክንያቱም ብሩስ ሊ 2.0 ለማድረግ ጄኪ ቻንን 5 ዓመት ያህል በላይ ሞክሯል። የሆንግ ኮንግ ኢንዱስትሪዎች ጄኪ ቻንን ሁለተኛው ብሩስ ሊ ለማድረግ የሚችሉትን ያህል እየተጣጣሩ በነበረበት ሰዓት ላይ ግን ሌላ አንድ ሰው ለጄኪ ቻን ታሪክ ቀያሪ ሆኖ እየታገለ ነበር። እሱም የጊዜው ታዋቂ ዳይሬክተር የነበረው ዩዋን ዉ ፒንግ የተባለው ዳይሬክተር ነበር። ይህ ዳይሬክተር እንግዲህ በጄኪ ቻን ህይወት ውስጥ እንደ መልአክ ነው ማለት ይቻላል። ምክንያቱም ይህ ዳይሬክተር በደንብ ልብ ብሎ ያየው ጄኪ ቻን አንድ ቀልድ ባህሪ ያለው ካራቲስት እንደሆነ ነው። ስለዚህ በቀጣይ ይህ ዳይሬክተር የሰራው ፊልም ስኔክ ኢን ዘ ኢግልስ ሻዶ የተሰኘው ነው። ይህ ፊልሙ ተሰርቶ ለእይታ በበቃ ሰዓት ላይ ጄኪ ቀልድ የቀላቀለ አክሽን ካራቴ ይዘት ያለው ፊልሙን ለህዝቡ ባሳየ ሰዓት ላይ ወይም ተመልካቹ ሲያየው ካራቴና ኮሜዲን በአንድ ያደረገ አዲስ ጆነር ወይም የፊልም ዘውግ ተፈጠረ። በዚሁ መልኩ በቀጣይ ጄኪ ቻን የሰራው እጅግ በጣም ዓለምን ያስደነቀው ምርጡ ፊልም እርግጠኛ ነኝ ሁላችሁም አይታችሁት ይሆናል፣ ድራንክ ማስተር የተሰኘው ፊልም ነበር። በዚህ ፊልም ላይ ጄኪ የካራቴ ብቃቱን ብቻ ሳይሆን እንዲያውም ደነሰ ማለት ይቻላል። እያንዳንዱ የእግሩም ሆነ የእጅ እንቅስቃሴው በኮሜዲ የተሞላ እጅግ በጣም አስቂኝና አዝናኝ የሆነ ትዕይንት የፈጠረ ድንቅ ስራ ሆነ። ይህ ፊልም በዓለም አቀፍ ደረጃ ከፍተኛ አቀባበል ስላገኘ እንዲሁም ተወዳጅነትን በማግኘቱ ፊልሙ በሆንግ ኮንግ ፊልም ኢንዱስትሪ ላይ ትልቁ የአክሽን አክተር ጄኪ ቻን መሆን ቻለ። በቀጣይም ጄኪ ቻን የተለያዩ ፊልሞችን እያገኘ እየሰራ ባለበት ሰዓት ላይ ፊልሞቹ ላይ የሚያደርጋቸው የስታንት ሌቭሎች እብደቱ በጣም በኃይለኛው እየጨመረ ሄደ። ለምሳሌ በ1985 በፈረንጆቹ ለእይታ የበቃው ፖሊስ ስቶሪ የተሰኘው ፊልም ላይ ጄኪ ከአንድ ሾፒንግ ሞል ውስጥ 3ኛ ፎቅ ላይ በተንጠለጠለው ወይም በተቀመጠው ብረት ላይ ስላይድ እያደረገ እየተንሸራተተ መውረድ ነበረበት። ልክ ዳይሬክተሩ አክሽን ባለ ሰዓት ላይ ጄኪ ከታች ያሉትን መስታወቶችም እየሰባበረ ያገኘውን ነገር እየጣሰ ወደ ታች መውረድ ቻለ። በዚህ ሰዓት ላይ ጀርባውም እግሩም አንገቱም እጁም ተጎድቶ ነበር። ከዛም በመቀጠል በፈረንጆቹ በ1986 አርበር ኦፍ ጎድ የተሰኘው ፊልም በሚቀረጽ ሰዓት ላይ ጫካ ውስጥ የነበረ ሲናይ ጄኪ አንድ ዛፍ ላይ መንጠልጠል ነበረበት። ግን ባላንሱ ሳተና ጭራሽኑ ተገልብጦ በጭንቅላቱ መሬት ላይ ወደቀ። ያም በጭንቅላቱ ላይ ከፍተኛ ጉዳት የፈጠረበት ሲሆን የአናት ቅሉ እስከ መሰንጠቅ ደርሷል። በተጨማሪም መሬት ላይ የነበረ
አንድ ድንጋይ ሰባሪ ጭንቅላት ውስጥ ገብቷል። ሕክምና በተጀመረ ሰዓት ላይ ከውስጥ እጅግ በጣም ከፍተኛ ደም እየፈሰሰው ስለነበረ ያንን ፍሳሽ ለማቆም ጭንቅላቱን በስተው ሁሉ ወይም አናት ቅሉን በስተው የተለያየ ሕክምናዎች አድርገው ነበር። ልክ እንደዚህ እያንዳንዱ ስራው ላይ ቢባል ጄኪ ቻን እጅግ በጣም ከፍተኛ የሆኑ ጉዳቶችን በእያንዳንዱ ስራው እያስተናገደ እንዲያውም የጉዳት ሙሉ ኢንሳይክሎፒዲያ ነው ይባልለታል። እግር፣ እጅ፣ አንገት፣ ጀርባ እያለን እያንዳንዱ ቦታ ብንቆጥር ያልተጎዳበት ምንም አይነት ቦታ የለም። በእያንዳንዱ ፊልሞች ላይም እጅግ በጣም አስገራሚ ስታንቶችን ራሱ በመወጣቱ በጣም ይደነቃልም፣ በጣም ያስገርማልም። ግን ቀረጻ የሚያደርግበት ማንኛውም ቦታ ላይ ቅርብ ያለ ሆስፒታል ላይ ሁል ጊዜ አንድ ክፍል በጄኪ ስም መያዙ የተለመደ ነው። ቀስ በቀስም የጄኪ ቻን የስታንት ብቃቱ ሙሉ ዓለም ላይ መነጋገሪያ ሆነ። ከዛም በኋላ ምዕራባውያንም ቢሆኑ የሆንግ ኮንግ የፊልም ኢንዱስትሪን በሲሪየስ ማየት ጀመሩ። ያ ሚሽን እንግዲህ ከብሩስ ሊ ጋር እናሳካዋለን ብሎ የጀመሩት የነበረውን በመጨረሻም ጄኪ ቻን ፈጽሞላቸዋል። ቢሆንም ግን በዛ ሰዓት ላይ ዓለም ልብ ያላለችው ያላወቀችው ነገር ሚሽን ይዞ ጄኪ እንቅስቃሴ ጀምሮ ነበረ። ያ ሚሽንም ሚሽን ሆሊውድ ነበረ። በ1980ዎቹ መጀመሪያ አካባቢ ጄኪ አንድ ሀሳብ አስቦ ነበረ። ለምን ሆሊውድ ገብቼ ፊልም አልሰራም የሚል ሀሳብ ነበረው። በመጨረሻም ተነስቶ ወደ ሆሊውድ ገብቶ ነበረ፣ ወይም ወደ አሜሪካ ሄዶ ነበር። ግን በሄደ ሰዓት ላይ አሜሪካ በጭብጨባ ሳይሆን እንዲያው በስድብ የተቀበለችው አክተር መሆን ቻለ። ምንም እንኳን የሚሰጠውን ስታንት በትክክል እንደሚሰራ እርግጠኛ ቢሆኑ፣ ግን የሚሰጠውን የፊልም ዳያሎጎች መናገር ለጄኪ እጅግ በጣም ፈታኝ ጉዳይ ነበር። ያ የቋንቋ ችግሩ የማርሻል አርት ብቃቱን፣ የኮሜዲ ብቃቱን ሙሉ ለሙሉ ሆሊውድ ኢግኖር ሲያደርገው ለመቻልና ዝም ለማለት ተገደደ። ለዚህም ደግሞ ትልቅ ምሳሌ የሚሆነው በ1980ዎቹ አጋማሽ አካባቢ ለእይታ የበቃው ዘ ቢግ ብሮ የተሰኘው ፊልም ላይ ጄኪን የአሜሪካ መንገዶች ላይ ጀግናን ለማድረግ ሲሞክሩ ማንም አልተቀበልም። ከዛ በመቀጠልም ተንደርቦልት የተሰኘው ፊልም ላይ ጄኪን አንድ ረዳት አክተር ብቻ አድርገው ነው የተጠቀሙበት። 4 ዳያሎግና የ8 ደቂቃ ቆይታ ብቻ መስጠታቸው እጅግ በጣም አናዳጅ ነበር። ልክ እንደዚህ የተለያዩ ስራዎችን እየሰራ ምንም እንኳን ተስፋ ባለመቁረጥ የቆየ ቢሆንም ግን በፈረንጆቹ በ1995 ጄኪ ቻን አንድ ስክሪፕት ያገኛል። ያ ስክሪፕትም ስሙ ወይም ፊልሙ ረሽ አወር ነበር። ይህን ስክሪፕት ባየ ሰዓት ላይ ጄኪ ቻን እንግሊዝኛ አልችልም ብሎ እምቢ ብሎ ነበር፣ ወይም አልሰራም ብሎ ነበር። የዛኔ የፊልሙ ዳይሬክተርም ያለው ይሄ ኮኖ ኮሜዲው ወይም ቀልዱ አንተ እንደምንም የተሰባበረ ወይም ትንንሽ እንግሊዝኞችን በምትናገር ሰዓት ላይ የህዝቡን ትኩረት ታገኛለህ፣ ህዝቡን በጣም ይስቃል፣ ይዝናናል ብሎ አለው። በመጨረሻም እሺ ብሎ ልክ እንደተባለው ፊልሙን ሰራ። የአሜሪካ ቦክስ ኦፊስ ላይ እንደሚታወቀው ፊልሙ በ1998 ለእይታ ሲበቃ እጅግ በጣም ከፍተኛ ገንዘብ መሰብሰብ ቻለ። ጄኪም በዛው ዝነኛ ሆነ። እንደሚታወቀው ፊልሙ በ35 ሚሊዮን ዶላር የተሰራ ሲሆን ፊልሙን ቦክስ ኦፊስ ላይ 250 ሚሊዮንና ከዛ በላይ መሰብሰብ መቻሉ ተአምራዊ ገንዘብ አስብሎት ነበር። በዛም የተነሳ በመጨረሻ ሆሊውዶች በክብር ጄኪ ቻንን እንኳን ደህና መጣህ ብለው ተቀበሉት። ከዛም በኋላ ሻንጋይ ቀጣይነት ያላቸውን ፊልሞች ዘ ተክሲዶ፣ አራውንድ ዘ ወርልድ ኢን 80 ዴይዝ እና የመሳሰሉ ተጠርተው ተዘርዝረው የማያልቁ ብዙ ፊልሞችን በስኬት መስራትና ማጠናቀቅ ቻለ። በዛም የተነሳ የሆሊውድ ትልቁና ዝነኛው አክተር መሆን ችሏል በካራቴ። ግን የፈረንጆቹ ሚሊዮን ከተከበረ በኋላ ጄኪ ከአክሽን ፊልሞች ወጣ በማለት በሲሪየስ ሮልም ራሱን መሞከር ፈለገ። በእርግጥ በዚህ ዘርፍ የተለያዩ ስራዎችን የሞከረ ሲሆን በሆሊውድ ታሪክ ላይ እጅግ በጣም ትልቅ ቦታ ነው ያገኘው ዘ ካራቴ ኪድ የተሰኘው ፊልም ለእይታ በቃ። በዚህ ፊልም ላይ ጄኪ የተወነው የካራቴ ማርሻል አርት አሰልጣኝ ሆኖ የሚስተር ሃንን ካራክተር በብቃት ተወጥቶታል። የዛኔም ከቀልድ በተጨማሪ ጄኪ ቻንን ለመጀመሪያ ጊዜ እጅግ በጣም ስሜታዊ የሆነ ሲሪየስ የሆነ አሰልጣኝ ሆኖ አዩት። እንዲያውም በፊልሙ ላይ የጄኪ ትወናው እጅግ በጣም አስገራሚ ስለነበረ የእሱን ስሜት ተጋርቶባቸው አይናቸውም ረጥቧል የተባለለት ሆኗል። በመጨረሻም በፈረንጆቹ በ2016 ከ200 በላይ ፊልሞችን ከሰራ በኋላ ጄኪ ቻን ላይፍ ታይም አቺቭመንት አዋርድ ወይም ኦስካር ሊሸልሙት ችለዋል። ግን የጄኪ እጅግ በጣም ትሁት የሆነ ገጸ ባህሪው የታየበት ይህንን አዋርድ ለነዛ ሁሉ ስታንትማኖች በስማቸው ይሁንልኝ ብሏል። እያንዳንዱ ፊልም ላይ የተለያዩ አክሽን ሲኖችን አሳምረው ምርጥ አድርገው ሰርተው ቆስለው ተጎድተው ተሰብረው በፊልም ላይ ግን አንድም ቦታ ስማቸው ለማይጠቀሱ ለብዙሃኑ ስታንትማን ይታሰብልኝ ብሏል። በእርግጥ በፊልም ዓለም ላይ እንደሚታወቀው ላይፍ ታይም አቺቭመንት አዋርድ ለዕድሜ ልክ ላገለገሉበት ወይም በሕይወታቸው ላገለገሉበት ሽልማት ከተሰጣቸው በኋላ ብዙዎቹ ጡረታ ይወጣሉ። ጄኪ ግን ያገኘውን ሽልማት መደርደሪያ ላይ ካስቀመጠ በኋላ
በድጋሚ አሁንም ወደ ትወና ነው ጉዞ ያደረገው። ስራውንም በዛው ቀጥሎ ዘ ፎሬነር፣ ብሊዲንግ ስቲል እና ኩንግፉ ፓንዳ በመሰሉ ፊልሞች ይህ ግለሰብ ወይም ይህ አክተር የተናገረው ያሳወቀው እስከ መጨረሻ ትንፋሹ ድረስ ከትወና ሳይወጣ መስራት እንደሚያገለግል አሳምኗል የተባለ ሆኗል። እንደሚታወቀው አሁንም በቅርቡ ዘ ካራቴ ኪድ በሚሰኘው ፊልም ሚስተር ሃን ሆኖ በድጋሚ መጥቷል። በዚህ ዓመት በ2025 ለእይታ የበቃው ዘ ካራቴ ኪድ ቀጣዩ ዘ ሌጀንድ የተሰኘው ፊልም ምንም እንኳን ተመልካቹ እንደ መጀመሪያው ክፍል ያን ያህል ወዶት ያየው ፊልም ነው ባይባልም በገቢ ደረጃ ግን ኪሳራ አላጋጠመውም። ፊልሙ በዓለም አቀፍ ደረጃ እስከ $45 ሚሊዮን እንደሰበሰበ እየተነገረ ነው ያለው። ስለዚህ እንግዲህ የጄክ ቻን የህይወት ታሪኩ ወይም ስራው በአጠቃላይ አንድ አክተር ብቻ አያስብለውም፣ እንዲያውም ለሁላችንም ምሳሌ ነው። ሁላችንም የተለያየ ስራ የተለያየ ነገር በምንሞክር ሰዓት ላይ በመጀመሪያ ስኬትን ስለማናገኝ እንሰላቻለን፣ እንዳከማለን። ይህ በእርግጥ ምናልባት ሁላችንም ላናቀው ላይሰማን ይችላል። ግን በአካባቢያችሁ ላይ ያለ ማህበረሰብ፣ ቤተሰብ እንዲሁም ጓደኞች እናንተ አትችሉም በምትባሉ ሰዓት ላይ ምን እንደሚሰማ መገመት ይቻላል። አንተ አትችለውም፣ አይሆንልህም ልትባሉ ትችላላችሁ። ግን አንድ ነገር በትክክል አስታውሱ። ዛሬ ላይ ያፈሰሳችሁት ላብ የዛሬ ድካማችሁ በአጠቃላይ ወደፊት ሄደው አንድ ቀን ማንነታችሁን፣ ብቃታችሁና ችሎታችሁን እየጮኸ ለዓለም ይናገርላችኋል። በዙሪያችሁ ያለ ማህበረሰብ፣ ቤተሰብ፣ ጓደኛ እንዳለ ሲሳደብ የነበረ መጨረሻ ላይ ያጨብጭብላችኋል። ምክንያቱም ትክክለኛ ጀግና ማለት የራሱን ታሪክ ራሱ የሚጽፍ ነውና። በእጁ እስክሪብቶ የያዘም ይሁን በአይምሮ ውስጥ ብቃት ያለው ሁሉም ታሪክ መስራቱም አይቀር ነው፣ ይጽፈዋል። እናንተ ስለ ጄክ ቻን ታሪክ ሰምታችሁ ምን ተሰማችሁ? ያላችሁን ሀሳብ አስተያየት በኮሜንት ጻፉልኝ። ያቀረብኩት ቪዲዮና ስራዬ ከተመቻችሁ ሰብስክራይብ በተኗን በመጫን ቤተሰብ ሁኑ። ቪዲዮንም ላይክ ማድረግ አትርሱ። ከተመቻችሁ ስለ ቦሊውድ ብቻ ሳይሆን ስለ ሆሊውድ አክተሮችን በመሃል ጣል አደርግላችኋለሁ። ምክንያቱም ሆሊውድም ሆነ ቦሊውድ እኛ የምንፈልገው ከነሱ ምን እንማራለን የሚለውን ነገር እያየን እየተማረን እንሄዳለን። ለማንኛውም ያቀረቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ